ኢትዮጵያ በቀንድ ከብት ሀብቷ በአፍሪካም ሆነ በዓለም አቀፍ ደረጃ ከቀዳሚዎቹ ተርታ የምትመደብ እንደሆነ ይታወቃል። ይሁን እንጂ ባላት የእንስሳት ሀብት መጠን በአገር ውስጥም ሆነ በውጭ ገበያው ላይ በማቅረብ ተጠቃሚ እየሆነች አለመሆኑ ይነገራል። በተለይም የስጋ ማቀነባበሪያዎችን በጥራትም ሆነ በማምረት አቅማቸው የተሻለ ደረጃ ላይ ማድረስ የተቻለ ቢሆንም እያመረቱ ያሉት ግን ከአቅማቸው ያነሰ እንደሆነ ተነግሯል። አሁን ላይ ዓለም አቀፍ ጥራትን ያሟሉ 10 ቄራዎች በስራ ላይ ይገኛሉ። ነገር ግን ለእርድ የሚሆኑ እንስሳት ለቄራዎቹ እየቀረበ ያለበት መንገድ የተበጣጠሰና የተቀናጀ አለመሆኑን ተከትሎ አምርተው ለውጭ ገበያ እያቀረቡት ያለው የስጋ መጠን ከአቅማቸው በታች ነው ተብሏል። እጥረቶቹ ኖሮ ሳይሆን በተበታተነ መንገድ ነው አሁን ወደ ቄራዎቹም እየገቡ ያሉት። ለምሳሌ የተደራጀ እንስሳቶችን ከአምራቹ ወይንም ከአርብቶ አደሩ በተደራጀ አግባብና በተሟላ መልኩ ወደ ቄራ ማስገባት ላይ ክፍተቶች አሉ ነው። ይሄ ማለት ምን ማለት ነው? የፈለገው ሰው በተበጣጠሰ መንገድ እንስሳቶቹን ከገበያ ለቅሞ ነው ወደ እንትን እየመጣ ያለው ወደ ቄራ እና ራንቾች ያለመኖራቸው ከገበያ እንስሳቶች ይለቀማሉ፣ ተለቅሞ ወደ ቄራ ይገባሉ፣ ይታረዳል። ገበያ ላይ ግን ቀጥታ እንስሳቶቹ ገበያ ላይ ካልተገኙ የእርድ ሂደታችንም ያነሰ ይሆናል። አሁን ላይ ቄራዎቻችን ከአቅማቸው በታች ነው እያረዱ ኤክስፖርት እያደረጉ ያሉት የሚል ግምገማ ነው ያለው። በአቅማቸው ልክ እንኳን እርድ አካሂዶ የተሟላ ጥራት ያለው ስጋ ወደ ገበያ ለማቅረብ ኤክስፖርት ለማድረግ ራንቾች ያስፈልጋሉ። ከዓመታት በፊት ማለትም በደርግ ዘመን ኢትዮጵያ ውስጥ በዋናነት ለእርድና ለውጭ ገበያ የሚቀርቡ እንስሳት የሚረቡበትና ዝግጁ የሚደረጉበት የእንስሳት ማቆያ ራንች ነበረ። አሁን ላይ ግን ምንም አይነት ራንች በአገሪቱ ውስጥ እንደሌለ ከግብርና ሚኒስቴር ያገኘነው መረጃ ያሳያል። በዚህም የተነሳ የስጋ ማቀነባበሪያዎችና ቄራዎች በሚፈልጉት መጠንና ጥራት የእርድ እንስሳትን እያገኙ አለመሆኑ ተገልጿል። በመንግስት በኩል የእንስሳት ማቆያ ማዕከላቱን ለማቋቋም ጥረት እየተደረገ ነው የተባለ ሲሆን በተለይም የግሉ ዘርፍ በዚህ ስራ ላይ እንዲሰማራ የማድረግ ስራ እየተሰራ ይገኛል ተብሏል። እና በራንች ላይ የሚሰራ ባለሀብት ወይንም የግል ሴክተር አሁን ላይ እየተፈጠረ ስላይደለ ይሄን ቢታሰብበትና በዚህ አግባብ ሰስቴይነብል ቀጣይነት ያለው የኤክስፖርት ስራዎቻችን መሰራት አለባቸው ከሚል አስተሳሰብ የመነጨ ነው ማለት ነው። ሌሎች ሀገሮች ያሉት ራንቾች እጅግ በጣም አመርቂ የሆነ የግል ሴክተሩን በአግባቡ ይዞ ተንቀሳቅሶ ውጤታማ የሆነ የኤክስፖርት ስራ እየሰሩ መሆኑን ከሌሎች ሀገሮች ጭምር ተሞክሮ ብንወስድ ከነ ዩጋንዳ ከነ ኬንያ የሚል ነገር ሁሉ ስለተነሳ እና ራንቾች በዚህ አግባብ ግን በግል ቢያዙ የግል ሴክተሩም ተጠቃሚ ይሆናል። እዛው ሳለ ደግሞ ሀገርም ከዚህ ከስጋ ኤክስፖርት በማድረግ የውጭ ምንዛሪ ከምታገኘው አኳያ የተሻለ ነገርን ለሀገር ይፈጥራል ካለን ሀብት አኳያ የሚል ነው። ባለፉት ጥቂት ዓመታት የእንስሳት ግብርና ላይ እየተሰሩ ባሉ ስራዎች የእንስሳት ሀብትና የእንስሳት ውጤቶች ምርት እያደገ ቢሆንም የእንስሳት ማቀነባበሪያ እጥረት እንዳለም ተጠቁሟል።